እንግዲህ ዛሬ የምንመለከተው በጣም የሚገርም ሰነድ ነው ከአንድ አድማጭ የደረሰን። አዎ በጣም ጥልቅ ትንታኔ ነው ያለው። ያው በክርስቲያናዊ የፍጻሜ ትምህርቶች ላይ ወይም ኤስካቶሎጂ ላይ ነው የሚያተኩረው። በተለይ ደግሞ የመጨረሻው ሳምንት ወይም የመጨረሻዎቹ 7 ዓመታት በሚባለው የጊዜ ወቅት ላይ። ልክ ነው። ይሄ የሰባቱ ዓመታት ሐሳብ ከዳንኤል ትንቢት የመጣ ነው። አዎ እና በብዙ ትርጓሜዎች ውስጥ እንደ ማዕከላዊ የጊዜ ሰሌዳ ሆኖ ያገለግላል። እና የዛሬው ዓላማችን በቃ በሰነዶች ውስጥ የቀረበውን ይህን ውስብስብ የክስተቶች ሰንሰለት መፍታትና ግልጽ ምስል ለመፍጠር መሞከር ነው። በጣም ጥሩ። እሺ እስኪ ከመነሻውን ጀምር። ሰነዶቹ ሁሉንም ነገር የሚያሰነሳው አንድ ክስተት ነው ይላሉ። አዎ ወደ ማቴዎስ 24:15 ነው የሚጠቀሙት። የጥፋት ርክሰት በተቀደሰችው ስፍራ ቆሞ የሚለው ሐሳብ ይህ ነው ታላቁ መከራ መጀመሪያ ብሎ የሚያስቀምጡት። ልክ ነሽ። ይሄ ነው የማንቂያ ደወሉ የሚሉት። ማለት ነገሮች ወደ ከፍ ደረጃ መሸጋገራቸውን የሚያሳይ ምልክት። እዚህ ላይ ግን በጣም የሚገርመኝ ነገር ሰነዶቹ ይህንን አንድ ክስተት ከብዙ ተለያዩ ስሞች ጋር ማገናኘታቸውን ነው። አዎ ይሄ በጣም ወሳኝ ነጥብ ነው። ቆይ ግን እነዚህ ሁሉ ለምሳሌ የዓመት ሰው ከቱተሰሎኒኬ እና ደግሞ የባቢሎን ታላቂቱ ጋለሞታ ከራእይ መጽሐፍ፣ እነዚህ ሁሉ የአንድ አካል ገጽታዎች ናቸው ያሉ ነው ወይስ ተለያዩ አካላት ናቸው? በጣም ጥሩ ጥያቄ ነው። በሰነዶቹ ትንታኔ መሰረት እነዚህ ተለያዩ ስሞች ናቸው እንጂ አካላቱ ተለያዩ አይደሉም። ማለት የአንድን ውስብስብ ኃይል ተለያዩ ገጽታዎች ነው የሚገልጹት። የዓመፅ ሰው የፖለቲካዊና ሕግ አልባ ባህሪውን ሲያሳይ፣ የባቢሎን ጋለሞታ ደግሞ የተበላሸውን የሃይማኖት ስርዓት ትወክላለች። በትክክል። ስለዚህ እንደ ተፎካካሪ ኃይሎች ሳይሆን መጀመሪያ ላይ ፍጹም የሆነ ትምረት እንዳላቸው ነው የሚተነትኑት። አንዱ ጡንቻው ሲሆን ሌላኛው አእምሮ ነው ማለት ይቻላል። እሺ፣ ስለዚህ የጥፋት ርኩሰት ማለት አንድ ክስተት ብቻ ሳይሆን ይህ የፖለቲካና የሃይማኖት ትምረት ስልጣኑን ሙሉ በሙሉ ሲያሳይ ነው ማለት ነው። አዎ ልክ እንደዛ። ይህ ደግሞ በቀጥታ ወደ ጊዜ ሰሌዳው ይወስደናል። ሰነዶቹ የአውሬው አገዛዝ 42 ወራት ይቆያል ይላሉ። 3 ዓመት ተኩል። አዎ ግን ጥያቄው መቼ ነው የሚጀምረው? በ7 ዓመታት ውስጥ የትኛው ክፍል ላይ? እዚህ ላይ ነው መሰለኝ ክርክሩ ያለው። አዎ የጊዜ ሰሌዳው ላይ ያለው ክርክር የትንታኔው ወሳኝ ክፍል ነው። ሁሉም ነገር የሚመነጨው ከዳንኤል 9:17 ላይ ካለው በሳምንቱ እኩሌታ ከሚለው ሐረግ ትርጓሜ ነው። እሺ፣ ሰነዶቹ 3 ዋና ዋና አመለካከቶችን ያቀርባሉ። አንደኛው አመለካከት በሳምንቱ እኩሌታ የሚለውን በሳምንቱ መጀመሪያ አጋማሽ ብለው ይተረጉመዋል። ይህ ማለት የአውሬው አገዛዝ ከመጀመሪያው ቀን ጀምሮ ለ3 ዓመት ተኩል ይቆያል ማለት ነው። በትክክል። በዚህ እይታ መሰረት መከራው ቀድሞ ይጀምራል። ሁለተኛው ደግሞ ያው በስፋት የሚታወቀው በትክክል መሃል ላይ ነው የሚለው ነው። አዎ የሰባቱ ዓመታት የመጀመሪያው 3.5 ዓመት ካለገ በኋላ የአውሬው አገዛዝ ይጀምርና እስከ መጨረሻው ድረስ ይቆያል። ሶስተኛው ግን ትንሽ ግልጽ ያልሆነ ነገር አለው። በሳምንቱ ጊዜ ውስጥ ሊሆን ይችላል ይላል። ይሄ ምን ማለት ነው? ጊዜውን ማወቅ አንችልም እያሉ ነው። ሁለቱንም ሊያመለክት ይችላል። ይህ ሶስተኛው አመለካከት ትክክለኛውን ቀን ከመለየት ይልቅ ይህ አገዛዝ በሰባቱ ዓመታት ማዕከል ውስጥ እንደሚከሰት ብቻ አርጎ ሊወስደው ይችላል። ትኩረቱ በክስተቱ መከሰት ላይ ነው እንጂ መቼ በሚለው ላይ አይደለም ማለት ነው። ልክ ነሽ። ስለዚህ ሰነዶቹ እነዚህን አማራጮች በማቅረብ የጊዜ ሰሌዳው ላይ የተለያየ ግንዛቤ ሊኖር እንደሚችል በግልጽ ያመለክታሉ። እሺ፣ ስለዚህ የጊዜ ሰሌዳው ላይ የተለያየ አመለካከት አለ። ግን ይህ ሁሉ ትርምስ መሃል አንድ ትልቅ የለውጥ ንቅጠብ አለ። 7ኛው መለከት። በፍጹም 7ኛው መለከት መነፋት በሰነዶቹ ትንታኔ ውስጥ ትልቁ የለውጥ ንቅጠብ ነው። ልክ እንደ ማብሪያና ማጥፊያ ማለት ነው። ከዛም በላይ ልክ እንደ አንድ ትልቅ የማርሽ መቀየሪያ ነው ይቆጠረው። ምክንያቱም ይህ መለከት ሲነፋ 3 ወሳኝ ነገሮች በአንድ ጊዜ ይፈጸማሉ ይላሉ። እሺ ምንድን ናቸው እነሱ? አንደኛ የመጀመሪያው ትንሣኤ ይከናወናል። በክርስቶስ የሞቱ ሰዎች እንደሚነሱ ይገልጻል። እሺ። ሁለተኛ በዚያን ቅጽበት በሕይወት ያሉ ቅዱሳን በደመና ተነጥቀው በአየር ላይ ጌታን ይቀበላሉ። አዎ ይሄንን ከቀይ ባህር መሻገር ጋር ሲያነጻጽሩት በጣም የሚገርም ነው። እስራኤላውያን ከፈርዖን ለማምለጥ ባህሩን እንደተሻገሩት ማለት ነው። በጣም ትክክል ነሽ። ንጽጽሩ በጣም ጠንካራ ነው። ከአደጋ የማምለጥና ወደ ጥበቃ ስፍራ የመግባት ምሳሌ ነው። የሚወሰዱበትም ስፍራ የብርጭቆ ባህር ወይም ምስጢራዊ ክፍል ተብሎ ተገልጿል። አዎ በምድር ላይ ከሚመጣው ቁጣ የሚጠበቁበት ምሳሌያዊ ስፍራ ነው።
እሺ፣ የመጀመሪያው ትንሣኤ፣ ሁለተኛው መነጠቅ እና ሦስተኛውስ? ሦስተኛው ደግሞ በምድር ላይ 7ቱ መቅሰፍቶች መፍሰስ ይጀምራሉ። በአንድ ጊዜ ማለት ነው? አዎ፣ በአንድ ጊዜ። ስለዚህ የተነጠቁት ቅዱሳን ከእነዚህ መቅሰፍቶች ሙሉ በሙሉ ይጠበቃሉ፣ ምክንያቱም እነሱ በምድር ላይ አይቆሉም። በቃ ጨዋታው ለሁለት ይከፈላል። በምድር ላይ ፍርድ፣ ከምድር ውጪ ደግሞ ጥበቃ። ልክ እንደዛ። እሺ፣ እስኪ እነዚህን መቅሰፍቶች አንድ ባንድ እንያቸው። እንደ እግዚአብሔር የቁጣ ጽዋዎች ነው የተገለጹት። አዎ፣ ግልጽ የሆነ ቅደም ተከተል አላቸው። ከትንሽ ወደ ትልቅ፣ ከውጫዊ ወደ ውስጣዊ የሚሄድ ይመስላል። የመጀመሪያው ጽዋ በቀጥታ በሰዎች ላይ ነው አለት? አዎ፣ አውሬውን በሚያመልኩ ሰዎች ላይ ክፉ ቁስል ይወጣ። እሺ። ከዛ በኋላ ግን ወደ ሰፊ የተፈጥሮ ውድመት ይሸጋገራል። ሁለተኛው ጽዋ ባህሮን ወደ ሙት ደም ሲለውጠው፣ ሦስተኛው ደግሞ ወንዞችንና የውሃ ምንጮችን ወደ ደም ይለውጣቸዋል። የሰው ልጅ የሕይወት መሰረት የሆነውን ውሃ ማጥቃት ነው። በትክክል። ከዚያም ከአራተኛው ጽዋ ጀምሮ ጥቃቱ የበለጠ እየከረረ ይሄዳል። ፀሐይ ሰዎችን በእሳት እንድታቃጥል ሥልጣን ይሰጣታል። ዋው! አምስተኛው ጽዋ ደግሞ የአውሬውን መንግሥት ማዕከል በቀጥታ ይመታል። መንግሥቱ በሙሉ በጨለማ ይዋጣል። ስድስተኛው ጽዋ ላይ ስንደርስ ግን ነገሩ ይበልጥ ጂኦፖለቲካዊ ይሆናል። የኤፍራጥስ ወንዝ ይደርቃል። ይሄ ቃል በቃል ነው ወይስ ምሳሌያዊ ነው? ሰነዶቹ ሁለቱንም ገጽታዎች ያሳያሉ። በአንድ በኩል የቂሮስን ታሪክ በማንሳት ታሪካዊ መሠረት ይሰጡታል። አዎ፣ የጥንቱ የፋርስ ንጉሥ ቂሮስ የኤፍራጥስ ወንዝ አቅጣጫ አስቀይሮ ባቢሎንን እንደተቆጣጠረ ይገልጻሉ። ልክ ነሽ። ያ ታሪካዊ እውነታ ነው። እና ይህንን ከዛሬው ጂኦግራፊ ጋር ያገናኙታል። ኤፍራጥስ በቱርክ፣ በሱሪያ፣ በኢራቅ በኩል እንደሚፈስ። አዎ፣ እና ጥንታዊቷ ፋርስ የዛሬዋ ኢራን እንደሆነች በማስታወስ ስለዚህ ከምስራቅ ለሚመጡ ነገሥታት መንገድ ለማዘጋጀት ነው የሚሉት። በትክክል። በቃ ሰራዊቶች በአርማጌዶን ለሚደረገው የመጨረሻው ጦርነት እንዲሰበሰቡ ያደርጋል። እና በመጨረሻ ሰባተኛው ጽዋ። አዎ፣ ሰባተኛው ጽዋ ሲፈስ ሁሉም ነገር ወደ ፍጻሜው ይደርሳል። ታላቅ የምድር መናወጥ፣ ግዙፍ የበረዶ በረዶ እና በታላቂቱ ባቢሎን ላይ የመጨረሻው ፍርድ ይፈጸማል። እዚህ ጋር ነው ነገሩ ይበልጥ አስገራሚ የሚሆነው። ወደ ኋላ ተመልሰን ከብሉይ ኪዳን ታሪክ በተለይ ከአክዓብና ከኤልዛቤል ታሪክ ጋር ቀጥተኛ ግንኙነት ይፈጥራሉ። አዎ፣ ይህ በሰነዶች ውስጥ ካሉት ማዕከላዊ ትርጓሜዎች አንዱና ዋናኛው። የወደፊቱን ለመረዳት ወደ ኋላ መመለከት አለብን ነው የሚሉት። በትክክል። ይህ የብሉይ ኪዳን ታሪክ ለራእይ መጽሐፍ ትንቢቶችን እንደ መፍቻ ቁልፍ ሆኖ ቀርቧል። እንዴት ሎ ግንኙነቱ? እሺ፣ ንጉሥ አክዓብ የፖለቲካ ኃይልን እንደሚወክል ይገልጻሉ። ይህም በራእይ መጽሐፍ ውስጥ ካለው ቀዩ አውሬ ጋር ይመሳሰላል። እና ንግሥት ኤልዛቤል ደግሞ የሃይማኖት ኃይሉን ትወክላለች። እሷም ከባቢሎን ጋለሞታ ጋር ትነጫጸራለች። ልክ ነሽ። ጋብቻቸውም ይህ የተበላሸ የሃይማኖትና የመንግሥት ጥምረት ምሳሌ ነው። እና ሰነዶቹ እንደሚሉት ኤልዛቤል የአክዓብን የፖለቲካ ኃይል ተጠቅማ የእግዚአብሔርን ነቢያት እንዳሳደደች ሁሉ ልክ እንደዚያው የራእይዋ ጋለሞታም በአውሬው ላይ ተቀምጣ ትመራዋለች። ማለት የሃይማኖት ኃይሉ የፖለቲካ ኃይሉን ለራሱ ዓላማ ይጠቀምበታል ማለት ነው። ግን ታሪኩ መጨረሻ ላይ ኤልዛቤል ከቤተ መንግሥት መስኮት ተወሮራ በውሾች ተበልታለች። በጣም አሰቃይ ፍጻሜ ነው። አዎ፣ እናም ቀጥተኛ ግንኙነት ነው የሚፈጥሩት። በተመሳሳይ መልኩ አውሬውና 10 ቀንዶቹ ማለትም የፖለቲካ ኃይሎቹ በመጨረሻ በጋለሞታዋ ላይ ይነሳሉ። ለጊዜው አብረው ከሰሩ በኋላ አዎ፣ ይጥሏታል፣ ያራቁቷታል፣ ስጋዋን ይበላሉ፣ በእሳትም ያቃጥሏታል። ስለዚህ የፖለቲካ ኃይል በአንድ ወቅት ተባባሪውን የነበረውን የሃይማኖት ኃይል በመጨረሻ ራሱ እንደሚያጠፋው ያሳያል ማለት ነው። በፍጹም የክፋት ጥምረት በባህሩ ራሱን የሚያስተፋ ነው የሚል ጠንካራ መልእክት ነው። የጥምረቱ መጨረሻ ራሱን ማጥፋት ነው። አዎ፣ አንዱ ኃይል ሌላውን ይበላል። ሰነዶቹ እንደሚሉት ይህ ፍርድ የሚፈጸመው በእግዚአብሔር ፈቃድ ነው። እርሱ ራሱ ይህንን በልባቸው ያሳስባቸዋል። እንግዲህ ከጥፋት ርኩሰት ጀምረን በአገዛዙ የጊዜ ሰሌዳ ክርክሮች አልፈን በሰባተኛው መለከት የለውጥ ንጥብ በኩል ተጉዘን በመጨረሻም በታላቂቱ ባቢሎን ፍርድ ላይ ደርሰናል። በጣም ዝርዝርና ተምሳሌያዊ የሆነ የጊዜ መስመር ነው ያስቀመጡት። አዎ፣
የክስተቶችን ሰንሰለት፣ ቁልፍ ተዋናዮችን እና የታሪክ ተምሳሌዎችን በማገናኘት የተሟላ ምስል ለመስጠት ሞክሯል። እውነት ነው። ትኩረታቸው በአብዛኛው በፍርድ ሂደት እና እነዚህ የተበላሹ የዓለም ስርዓቶች በሚፈርሱበት መንገድ ላይ ነው። የጥፋቱ ዝርዝር ሁኔታ በደንብ ተብራርቷል። አዎ፣ ይህ ደግሞ አንድ ወሳኝ ጥያቄ ክፍት አድርጎ ይተዋል። እሱም ምንድን ነው? ትንታኔው እነዚህ ኃይሎች እንዴት እንደሚወድሙ በዝርዝር ይገልጻል። ነገር ግን ከዚህ ዓለም አቀፍ መከራ አመድ ውስጥ ምን አይነት አዲስ ዓለም ወይም ስርዓት እንደሚወጣ በስፋት አያስረዳም። አሃ፣ ትኩረቱ በአሮጌው ስርዓት ፍጻሜ ላይ ነው ማለት ነው። ልክ ነሽ። የአዲሱ ጅማሮ ምን እንደሚመስል፣ ምን አይነት መዋቅር እንደሚኖረው ያንን ለቀጣይ ጥናት የተተወ ርዕስ ሆኖ ይቀራል። ፍጻሜውን ይተርካሉ፣ ነገር ግን ከፍጻሜው በኋላ ስላለውን ነገር ብዙም አይሉም።